ቅዱስ ገብርኤል የእናቴን ጸሎት በመስማት ኮሜዲያን እሸቱን እየቀጣው ነው ብላ ባምቢ ሀበሻ መነጋገሪያ ሆኗል። ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እሸቱ አሁን ወዳለበት የኪሳራ ደረጃ ያደረሰው የባምቢ እንባ ነው። እሸቱ አንተ ባምቢን ይቅርታ መጠየቅ አለብህ ብሎ አንዳንዶች አስተያየታቸውን ሰጥቷል። ደግሞ ሌሎቹ አይ አይደለም አሁን ላይ የዩቲዩብ አልጎሪዝም ስለተቀየረ ነው፣ እሸቱ መለሰን የኢትዮጵያ ሕዝብ ስለጠላው አይደለም የሚል አስተያየት የሚሰጡም ተገኝቷል። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። እንግዲህ ሌሊት በሚደረገው የቲክቶክ ጌም ቅጣቱ ከሻወር ከዱቄት ከመቀባባት እንዲሁም ደግሞ ከሌሎች አዝናኝ ቅጣቶች አልፎ የቤት ንብረትን ወደ ማውደም ማለፉ የማህበራዊ ሚዲያ መነጋገሪያ ርዕስ ሆኗል። ቤት እንዴት የእብድ ቤት እንደመሰለ ፈጣሪ ምስክሬ፣ የእብድ ቤት የላይኛው ከበር መነሳት አለበት። ይሄኛው መነሳት አለበት። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ በማህበራዊ ሚዲያ ላይ ሲመላለሱ እንዲሁም በቲክቶክ በዩቲዩብ እንዲሁም በፌስቡክ ሲመላለሱ የነበሩ ጉዳዮች ላይ ከእናንተ ጋር ሀሳብ ለመከፋፈል እዚሁ ይዘን መጥተናል። ይህን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ማስቀመጣችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቅርቡ 30 ሺህ ገብተን ከእናንተ ጋር ኬክ ለመቁረስ ዝግጅታችን እየጨረስን እንገኛለን። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ አድርገው ቀጣይ የሚለቀቁ ቪዲዮዎች ወደ እናንተ እንዲደርሱ የደወል ምልክቷን ኦን አድርጎ መጠበቅ ብቻ ነው። ስለምታደርጉ ትብብር ሁሉ እናመሰግናለን። ቪዲዮን የተመለከታችሁ ሁላችሁም ላይክ አድርጉልን። እንግዲህ እንደሚታወቀው በቲክቶክ ላይቭ ስትሪሚንግ ላይ ጌሞች ይደረጋሉ። ጌም አንዱ ከአንዱ ጋር ውድድር ነው። ውድድሩን ያሸነፈው ተሸናፊውን አካል የፈለገውን ቅጣት መቅጣት ይችላል። ይህም ደግሞ ዋና ዓላማው የተቀጣው ሰውዬ የሚቀጣው ቅጣት ከዚህም ከዛም ወገን በመሆን የሚመለከቱ ሰዎችን ለማዝናናትና እንዲሁም ደግሞ ጌሙን አዝናኝ ሆኖ የተሳለጠ እንዲሆን የታሰበ እንዲሁም ደግሞ የተጀመረ ነበር። ነገር ግን አሁን እየተመለከትን ያለናቸው ነገሮች ትንሽ መረን እየለቀቁ ይገኛሉ። እንግዲህ ሰሞኑን በቲክቶክ ጌም የተመለከትናቸው ቅጣቶች ውስጥ ማህበራዊ ሚዲያ ላይ መነጋገሪያ የሆነ ቅጣት ይገኛል። ይህም ደግሞ ወንዱ እንግዲህ እንደምትመለከቱት እዚህ ጋር ሶፋ እንዲሁም ቴሌቪዥኑን አውድሞ ከጨረሰ በኋላ እሱም ደግሞ ሴቷን ሲያሸንፋት እንደዚህ ቴሌቪዥኗን እንድትሰብር እንዲሁም ደግሞ ሌሎች እቃዎቿን እንድታወድም የሚያደርግ ቅጣት ሲቀጣ ነበር። እናንተ በዚህ ጉዳይ ምን ትላላችሁ? በቲክቶክ የሚደረግ ቅጣት ከአዝናኝነት ባለፈ እንደዚህ አይነት አውዳሚ ቅጣቶች አሁን እየተበራከቱ ይገኛሉ። በዚህ ጉዳይ እናንተ ምን አይነት አስተያየት አላችሁ? እቃ ማውደምስ በዚህ ላይ ምንድነው ጥቅሙ? ይሄኛው አውድሞ ያኛውም እንዲያወድም በዚህ በኩል ሆኖ ግፍት እየሰጡ ለምሳሌ አሁን ላይ አንድ ቴሌቪዥን በኢትዮጵያ 90 ወይም 100 ምናምን ሺህ ብር የሚወስድ ቴሌቪዥን ነው። ይህንን ቴሌቪዥን እንድትሰብር የሚያደርስ ቅጣት ወንዱ ጋር ደግሞ እንደተመለከታችሁ ሶፋውን ቀዶ ሰባብሮ ጨርሶታልና ማህበራዊ ሚዲያ ላይ እየተደረጉ ባሉ ውድድርና ቅጣቶች ላይ ምን አይነት አስተያየት አላችሁ? ከእናንተ ኮሜንት ላይ አስቀምጡልኝ። አይታችኋል? እንደዚህ ነው። በወንበር ስበል፣ ወንበር አምጪና ስበል። ወንበር አምጪ፣ ወንበር ስበል። አልችልም። ወንበር ስበል፣ ወንበር ትልቅ ወንበር አምጪ። በቃ ታታባሩ ወይ አማማ እንጃ ፈጣሪ ይላል። ከዚህ በላይ ዲቪ እኮ ነው። ምን እንዳይሆን ነው ወላሂ ያልገባኝ። ሰባሪ በደንብ በእናትህ አያገባኝም። ማየት ማረጋገጥ ከፈለክ እናረጋግጥ። እንደዛ አልፈልግም። ይሄ ቲቪ አልተሰበረም። መስበር እንደዚህ ነው እንዴ? የላይኛው
ይሄኛው ከበር መነሳት አለበት። ይሄኛው መነሳት አለበት። እንደዚህ ይሄኛው ላይ ይሄ ላይ ተሰብሯል ማለት ነው። ስበሪው በደምብ ታታፓሩ ጋይስ ታታፓሩ ሲለይ ነው የምትፈልገው ለይልሃለሁ። ጋይስ ኧረ ፎሎ አድርጉልኝ በእናታችሁ በፈጠራችሁ። ከዚህ በኋላ አንድ ነገር እወጋለሁ። በቃ ተው 9 ሰው አንዳንድ አንተ ማተውራ በእናትህ በጣም ተወራለህ። እንግዲህ ከ2 ወር በፊት ከባምቢ ሀበሻና በእሸቱ መለሰ መካከል የተፈጠረውን ነገር አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። የማታውቁ ሰዎች ካላችሁ ደግሞ መነሻው እሸቱ መለሰ ባምቢ ሀበሻ በማህበራዊ ሚዲያ ስለ ገዳም ማስታወቂያ የሰራችበትን እንዲሁም ደግሞ ለገዳም ገንዘብ ለማሰባሰብ የሰራችው ቪዲዮ ተመርኩዞ የሰራው ወይም የተናገረው የዩቲዩብ ቪዲዮ ነበር። በባምቢና በኮሜዲያን እሸቱ መካከል ግጭትን ወይም አለመስማማትን ያስነሳው። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽ ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ እንዴት ያስደነገጠኝ። በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ከዚህ ንግግር በኋላ ነበረ ባምቢ ምላሽ ሰጠች። ብዙ ተጨቃጨቁ፣ ብዙ ነገር ተባለ። ከዛ በኋላ ደግሞ እሸቱ መለሰ የዶንኪ ቲዩብ ሰራተኞች ሊባረሩ ነው፣ እንዲሁም ደግሞ ለሰራተኞች ደሞዝ መክፈል ባለመቻላችን ብዙ ችግር እየገጠመን ነው፣ እንዲሁም ደግሞ ዶንኪ ቲዩብ እየከሰረ ነው በሚል እርዳታና እንዲሁም ደግሞ ትብብርን ጥየቃ ወደ ህዝቡ ወጣ። በዚህ ምክንያት የተለያዩ ሰዎች የተለያዩ ሀሳቦችን እየሰጡ ይገኛሉ። ሰሞኑን ከባምቢ ላይቭ ተቆርጦ የወጣ አንድ ቪዲዮ ብዙዎችን አነጋግረዋል፣ ሀሳብ እንዲሰጡበትም አስገድዷል። ቪዲዮ ይህንን ይመስላል። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ አልኩት በሱ ሰው ጉዳይ። የእግዚአብሔር መልአክ ቅዱስ ገብርኤል ኮሜዲያን እሸቱን የእናታቸውን ጸሎት ሰምቶ ቀጣው። ያረባካችሁ የእግዚአብሔር መልአክ ቅዱስ ገብርኤል አገልግሎቱ እንደዚህ ነው አይደለም። ሃይማኖታችንን አታሰድቡ። እለት በምንሰራው ስራ በምንበድለው በደል ግማሹን አሳልፈን ስንሰጥ፣ ግማሹን ስንመቀኝ፣ ግማሹን ስንቀማ፣ ግማሹን ማናደርገው ነገር የለም። እንግዲህ በአደባባይ በዛ በምናደርገው ነገር የእግዚአብሔር መልአክ ቅዱስ ገብርኤል የሚቀጣ ቢሆን እኮ አንድ ሰው ኢትዮጵያ ምድር ላይ አይቀርም። አንድ ሰው ከህፃናት በቀር የሚቀር የለም። ስለዚህ ነገሩ ተገጣጠመ ብላችሁ ራሳችሁን አትሸውዱ። እርሶም እኮ አሉ በአደባባይ እኔ ቤተሰብ ማስተዳድረው በዝሙት ነው፣ ባለ ሀብት ብቻ ነው የምወደው፣ ገንዘብ ነው የምወደው፣ በሰውነት ቅርጼ ሰዎችን እያማለልኩ ባለ ሀብቶችን እያማለልኩ እኔ ጋር እመጣለሁ፣ እነሱ ገንዘብ ይሰጡኛል፣ ገንዘቤን ይዤ ደግሞ ወደ እናት አባቴ ቤት ሄጄ ማስተዳድራቸው ማሳድጋቸው እህት ወንድሞች አሉኝ ብለዋል እኮ በአደባባይ ከእሸቱ በፊት። ታዲያ የእግዚአብሔር መልአክ የሚቀጣ ቢሆን እኮ እርሶን ነበር የሚቀጣው፣ ከእርሶ ነበር የሚጀምረው። ለምንድን ነው ራሳችንን የምናሸውደው? ለምንድን ነው ራሳችንን የምናታልለው? የእርሶ እናት እኮ እውነተኛ እናት፣ አስተዋይ እናት ብትሆን ኑሮ የእግዚአብሔር መልአክ እሸቱ ኮሜዲያን ሲናገር እግዚአብሔር ነው የተናገረው፣ እባክህ ቅዱስ ገብርኤል ሆይ ልጄን ከዚህ ህይወት አስወጣልኝ፣ የምታደርገው ነገር ሁሉ እግዚአብሔር የሚያሳዝን ነው
እኔ የምበላው የግፍ ገንዘብ ነው፣ የዝሙት በዝሙት የመጣ ገንዘብ ነው ብለው መጀመሪያ ቅድሚያ ለልጃቸውና ለራሳቸው ቤት ጽዳት እግዚአብሔር የሚከብርበትን ነገር ለማግኘት ይጸልዩ ነበረ። እህሳ ይሄ በስጋ ነው፣ ሁላችሁም የምታስቡት በስጋ ነው። የእግዚአብሔርን አሰራር አታቁም፣ ሃይማኖታችሁን አታቁም። ስለ አንድ ኮስሞቲክስ ስለ አንድ ብራንድ ቀሚስ ከግር እስከ ራሱ ሸምድዳችሁታል። ቤተ ክርስቲያን ግን እግዚአብሔር ግን ምንድነው የሚለን ምንድነው የሚያዘን ብላችሁ አታቁም። ጸሎትስ ምንድነው? የጸሎት የምትጠይቁትን ራሱ አታቁም። የእርስዎ እናት ትክክለኛ አስተዋይ እናት ብትሆን ኖሮ ኮሜዲያን እሸቱ የገሰጸ ዕለት ወዮ ልክ ነው እውነት ነው ብለው ከኮሜዲያን እሸቱ ጎን ይቆሙ ነበር። ኃጢአተኛ ነኝ ብሎ ማመን ከምንም በላይ ይቀድም ነበር። አሁን ግን እንደዚህ ሆነ እንደዛ ሆነ። ዞሮ ዞሮ ኮሜዲያን እሸቱ ምን እንደሆነ እግዚአብሔር ነው የሚያውቀው። የነ መርጌታም ስራ ሊሆን ይችላል። ያም ሆነ ይህ ግን እርስ በርስ ጣት እንኳን ለመጠቋቋም አሳማኝ ነገር ያዙ። ሁሉን ነገር ለእግዚአብሔር ልክ እናንተ በጣም ንጹህ ሰው ሆናችሁ እናንተ ትክክለኛ መንገድ የያዛችሁ ይመስል እግዚአብሔር ጸሎታችንን ሰማን። እኔ አይደለሁም እናቴ ናት እየተባባላችሁ አሁንም ሚዲያ ላይ ትበክላላችሁ ትውልዱን። የእናቶትም ጸሎት አይደለም፣ እርሶም ትክክል አይደሉም። እግዚአብሔር በየአንዳንዱ በደላችን የሚቀጣ ከሆነ ከራስዎት ነው የሚጀምረው፣ ከኔ ነው የሚጀምረው። እና አሁንም ቢሆን ኢትዮጵያውያን አረጋጉት። ሁሉ ነገር በቲፎዞ አይፈታም። እስኪ እዩት፣ በቀን ስንት ሰው ነው ራሱን የሚያጠፋው? ስንት ወጣት ነው የሚሞተው? ጸሎተኛ ከሆናችሁ አንድ የሚሰራ ሰው ቀጣልኝ ቅዱስ ገብርኤል ብላችሁ ከምትጸልዩ አይቀጣም አይሰማም እንጂ። እስኪ ይህንን የራስ ማጥፋት መንፈስ ከኢትዮጵያውያን ወጣት ላይ አንሳልን ብላችሁ ጸልዩ እናቶች። ልጆቻችን ነገ መጨረሻቸው ምን እንዲሆን አናቅም። ስለዚህ መጠየቅ ያለብንን እንኳን ማናቅ ትውልዶች ነን አሁን ላይ ያለነውና እግዚአብሔር ህዝቡን ይረከብ፣ አስተማሪ ይስጥልን ለማለት ነው። ይቆየን። ከድጋፍ መንፈስ ወጣችሁ እናንተ እንግዲህ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? የራሳችሁን ሐሳብ ኮሜንት ሴክሽን ላይ አስቀምጡ። እንግዲህ ሌሎቹ ደግሞ ሰውም እሸቱ መለሰን ጠልቶት አይደለም። አሁን ላይ የዩቲዩብ አልጎሪዝም ስለተበላሸ ሁሉም ሰው ዩቲዩብን ትቶ ወደ ቲክቶክ እየመጣ ነው። ሁሉም ሰው ላይቭ ስትሪም እያደረገ ነው። ሰው እውቅና እያገኘ ያለው በዩቲዩብ ሳይሆን በቲክቶክ ነው። አሁን ላይ የአልጎሪዝም ችግር ነው የሚልን አስተያየት የሚሰጡ ሰዎች ደግሞ እየመጡ ናቸው በማህበራዊ ሚዲያ። እንግዲህ እንደምናውቀው የእሸቱ መለሰ ወይም ደግሞ ዶንኪቲው ከ3 ሚሊዮን በላይ ሰብስክራይበር ያለው ዩቲዩብ ቻናል ነው። በአሁኑ ሰዓት እንግዲህ 3 ሚሊዮን ሰብስክራይበር እንዳለው ዩቲዩብ ቻናል ሳይሆን ምልከታ እያገኘ ያለው ከዛ ዝቅ ባለ ሁኔታ ነው ምልከታ እያገኘ ያለው። በዚህም ነገር ላይ እሸቱ መለሰን እንዲረጋጋ እንዲጽናና ሰው አንተን ጠልቶ ሳይሆን ይህ ጉዳይ አጋጣሚ ነው፣ አልጎሪዝም መበላሸት ነው የሚል አስተያየት የሚሰጡ ሰዎችም መጥቷል። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማን ሄደው። እናንተስ በዚህ ጉዳይ ምን ሐሳብ አላችሁ? እሸቱ መለሰ የዩቲዩብ ቻናል ወይም ዶንኪቲው 3 ሚሊዮን ሰብስክራይበር እያለ እይታው የቀነሰበት የቀዘቀዘበት ምክንያት ምን ይመስላችኋል? እናንተ ሐሳብ አስተያየታችሁን አስቀምጡ። እንግዲህ ከዚህ ቀደም በሚሊዮኖች ተመልካች ያለው ዩቲዩብ ቻናል ነው። እሸቱ መለሰ እንግዲህ ራሱ አልተቀየረም። የሚያቀርባቸው ቪዲዮ መጠኖቹ በየቀኑ ባሉበት በየጊዜው ሁኔታውና ቅርጹን እየቀያየረ ሁሌ እያስተላለፈ ነው። ነገር ግን እይታውና የተመልካች ቁጥሩ ቀንሷል። ይህ ምክንያቱ ምን ይመስላችኋል? እናንተ የራሳችሁን ሐሳብ አሁንም በኮሜንት ሴክሽን እንድታስቀምጡ እጠይቃለሁ። እንግዲህ አንድ ቪዲዮ ደግሞ ማህበራዊ ሚዲያ ላይ ሲዘዋወር ያየ ነው። እሸቱ መለሰ ላይቭ ላይ ሆኖ ሲናገር የነበረው ቪዲዮ ሪካርድ ተደርጎ ሲፖስት፣ ያ ቪዲዮ ሲፖስት እንዲህ ነበር የተፖስተው። ሲፖስት ከላይ የተጻፈውን ጽሑፍ መጀመሪያ ላንብብላችሁ። እሺ ያኔ ባምቢን ይቅርታ በላት ስንልህ አሻፈረኛልክ። አሁንም ቢሆን
እሷ ጋር ይቅር ተባባሉ። በተረፈ የኢትዮጵያ ሕዝብ ከጎንህ ይቆማል። እሷም እህታችን አንተም ወንድማችን አይዞ ልብህ ለይቅርታ ስትከፍት በረከቱ ሁሉ ይመጣልሃል። ባምቢም ይቅር በዩና ታረቁ ከእንባ በላይ ምን አለ የሚል ነበር ይህንን ቪዲዮ ፖስት የተደረገው በዚህ ሳውንድ ነበር። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እንግዲህ በዚህ ቪዲዮ ላይ እንደተመለከታችሁት እሸቱ መለሰ አይኑ ቀልቶ ድንባ በተናነቀ ድምጽ ነበር ሲያወራ የነበረው። ይሄ ቪዲዮ ፖስት በተደረገው ስር እንግዲህ ባምቢ አበሻ ወይም ሃና ግዳይ እኔ እሱ ላይ ቂም አልያዝኩም በሱ ምንም አይነት ቂም እንዳልያዘች የሚያሳይ ኮሜንት አድርጋለች። ቅድም ካያችሁት ሐሳብና አሁን ደግሞ እዚህ ጋር አልተቀየምኩትም እኔ ይቅርታ ብየዋለሁ ብላ ከተናገረችው ሐሳብ ጋር ምን ታስባላችሁ በዚህ ጉዳይ? እንግዲህ ማህበራዊ ሚዲያ ላይ ሰሞኑን እንግዲህ የሚነሱ የተለያዩ አጀንዳዎች አሉ። ከነዚህ አጀንዳዎች መካከል እነዚህን መርጬላችሁ ነው ይዤ መጥቻለሁ። በእነዚህ ጉዳዮች ላይ ምን አይነት ሐሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ አስቀምጡ። ነገም በሌላ ቀናትም የተለያዩ ሌሎች በማህበራዊ ሚዲያ የሚዘዋወሩ ወቅታዊ ጉዳዮችን ይዤላችሁ እመጣለሁ። እንግዲህ ሁላችንም ከመፍረድ የራሳችን አስተያየት ስንሰጥ አመዛዝነን መስጠት አለብን። ከድጋፍና እንዲሁም ደግሞ ከደጋፊነት መንፈስ ወጥተን ነው መናገር ያለብን። ምክንያቱም በድጋፍ መንፈስ ሆነን ስንናገር ጭፍን ነው የምንሆነው። ስለዚህ አብዛኞቻችን ባላንስ ባደረገ መልክ ሐሳብ ብናስቀምጥ መልካም ነው ብዬ አስባለሁ። የምትችሉ ሰዎች እንግዲህ የእሸቱ መለሰን ቻናል መንበር መሆን የምትችሉ ሰዎች መንበር የሆናችሁ ድጋፋችሁን እንድታሳዩ ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቤተሰብ ሆናችሁ ያላችሁ ሰብስክራይብ ሳታደርጉ የምትመለከቱ ሰዎችም ካላችሁ ሰብስክራይብ አድርጉ። በቅርቡ 30,000 ለመግባት በጉጉት እየጠበቅን እንገኛለን። ይሄን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ሐሳብ አስተያየታችሁን በኮሜንት ሴክሽን አስቀምጡ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላማችሁ ይብዛ።